በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ የጻድቁ አቡነ ሀብተ ማርያም ገዳማቸው ይህ ነው። በረከቱ ይድረሳችሁ። ይህን ይመስላል። ከደብረ ሊባኖስ ከጻድቁ ከአቡነ ተክለ ሃይማኖት ገዳም በእግር ነው በአማካይ 2 ሰዓት ያስኬዳል። ቅዱስ ቦታቸው ይህን ይመስላል። የምትችሉ እንግዲህ እዚህ ኮሜንት ትጽፉልኝ እንዴት መሄድ እንዳለባችሁ። በረከቱ የምታገኙ ጸበል አለ፣ እምነት አለ፣ ዳቤ አለ። ደስ የሚል ቦታ ነው። ሱባኤ መያዝ ብትፈልጉ በጣም ደስ የሚል ቦታ ነውና እግዚአብሔር ከፈቀደላችሁና ጻድቁ ፈቃዳቸው ከሆነ ብትሄዱ ደስ ይለኛል። ይህን ይመስላል የጻድቁ የአቡነ ሀብተ ማርያም ቤተክርስቲያናቸው። ያው የምታዩት ነው። ፍልፍል ዋሻ ነው ወደ ውስጡ። ያው አሁን አርፍጄ ስለደረስኩኝ ያው ስለተዘጋ አሁን ወደ ውስጥ መግባት አልችልም። ውጭ ላይ ያለውን ግን ያው እያሳየኋችሁ ነው። ይህን ይመስላል እንግዲህ ጉዞ ልንጀምር ነው። ይህን ይመስላል እንግዲህ የምችለውን ነገር አንዳንድ ነገር አሳያችኋለሁ። ይህን ይመስላል እንግዲህ ቦታቸው። እየወጣሁ ነው፣ ወደ ውጭ እየወጣሁ ነው። መድኃኔዓለም ኢየሱስ ክርስቶስ በሰላም አድርሰኝ። ጻድቁ አቡነ ሀብተ ማርያም በሰላም አድርሱኝ። ጻድቁ አቡነ ሀብተ ማርያም በሰላም አድርሱኝ። ጻድቁ አቡነ ሀብተ ማርያም ወይ በሰላም አድርሱኝ። ጌታዬ ኢየሱስ ክርስቶስ ሰላም መንገድ አድርግልን። የገዳሙ ዋሻ ነው። የገዳሙ ቦታ እንግዲህ ክርስቲያኖች ይህን ይመስላል። የጻድቁ የአቡነ ሀብተ ማርያም ገዳም ነው። እስኪ እዚህ ጋር ይህን ጽሑፍ ላስነብባቸው። ገዳሙ ውስጥ ላይ የተጻፈ ነው። ስትመጡ እንዲጠቅማቸው ብዬ ነው። ይህን ይመስላል ያው መንገዱ ይህን ይመስላል። ያው ክርስቶስ ቤተሰቦች እንግዲህ የምችለውን ነገር የገዳሙን እያሳየኋችሁ ለመሄድ እሞክራለሁ። እንግዲህ የቪዲዮ አንዳንድ ነገሩ እንትን ሊል ስለሚችል ይቅርታ እያልኩ ይህን ይመስላል። እንግዲህ እንዳገት ማየት ነው። እንግዲህ እግዚአብሔር ብቻ ይርዳኝ ነው። በጣም ከባድ ነው። እንግዲህ አሁን ሰዓት እኔና ሰዓት እስኪ አሁን 4 ሰዓት ከ49 ይላል። ስንት ሰዓት እንደምደርስ ሙሉ ቪዲዮውን ባልቀርጽላችሁም የምደርስበትን ሰዓት የእግር ነው። ልብ አድርጉልኝ። ይህ ሁሉ የእግር ነው። ልብ ብላችሁ ያዙ። እንግዲህ ይቅርታ ልብ አድርጉልኝ ሲል ሌላ ትርጉም እንዳትሰጡ በደንብ ተከታተሉ ለማለት ነው። እንግዲህ ይህን ይመስላል። ያው እዚህ ጋር እዩት። ይህ ቀጥ ያለ ነው። በፍጹም የማይታሰብ አያችሁት። ካሜራ ስለሆነ ብዙ የገዳሙ ቤተክርስቲያኑ ያያቸዋት ቤተክርስቲያን ካሜራ ስልኩ ብዙ ስላልሆነ እንዲያቀርበ ለማሳየት ብዙም ያው ይህን ይመስላል ቅዱሱ ገዳም። በእውነት በጣም ደስ ብሎኝ ለመጀመሪያ ጊዜ ነው የመጣሁኝ። ግን እኔ ያገኘሁትን በረከት እናንተም ብታገኙ በሚለው ነው። ያው መሰረቱ የሆነ ተሳልማችሁ ስትመለሱ የሆነ ውስጣችሁ የሆነ
ፍር የሚል ነገር አለ። ያው ይህን ይመስላል ገዳሙ። ያው ይሄ ደግሞ ተራራው እዩት፣ እዩት። ይሄ አያችሁት? ይሄ ነው። ያ የምታዩት ደግሞ ማያ ወንዝ ነው። አይዶን ነው አባይ ይሁን እኔ አላውቀውም። ይቅርታ እንግዲህ እኔም ብሎ እንግሊዘኛው ይቅርታ እንግዲህ መቀላቀል አልነበረብኝም። አላውቀውም እንግዲህ አባይ ወንዝ ይሁን ሌላ ይሁን አላውቅም። እንደነገርኳችሁ ይሄ ያለሁበት አማራ ክልል ማለት ይቅርታ ኦሮሚያ ክልል ነው። ከዛ ወደዛ ያለው ደግሞ ያምታዩ ደግሞ አማራ ክልል ነው ብለውኛል። ይህን ይመስላል። ግን ዙሮ ህዝቡ እዚህ ጋር ሁለቱም ያው ተቀላቅሎ ነው የሚኖረው። አካባቢው ያው ሰሜን ሸዋ መሰለኝ የሚባለው ብዙም የሆነ ቀን ፀሐይ ስለሆነ ምንም ሰው እንኳን መጠየቅ አይቻልም። ይህን ይመስላል። እንደዚህ ነው። ይህን ይመስላል። እህቶቼ ክርስቲያኖች እንደዚህ ነው። ያው ቤተ ክርስቲያኑ እንግዲህ እየተሰናበታችሁ ያው እንግዲህ ካሜራው ስለሚነቃነቅ ይቅርታ። ያ ስጓዝ እንግዲህ እንደዚህ ሆኜ ከተጓዝኩኝ ያው ጊዜ እንዳልፈጅ ነው ቶሎ መመለስ ስላለብኝ ይህን ይመስላል ቤተ ክርስቲያኑ። የገዳሙ ቦታ ይህ መጠለያው ነው። እነዚህ ተግባር ቤት ምኑ ነው። ይህ እነዚህ ነገሮች ይህን ይመስላል። እሺ ያው ይህንንም እያያችሁ ይህንም እያያችሁ ያው ይህን የምትፈልጉ ደግሞ ገዳሙ ለምሳሌ መሄድ የምትፈልጉ እኔ እዚህ ጋር እንዴት መሄድ እንዳለባችሁ እኔ መረጃውን እሰጣችኋለሁ። እዛው ጸበል ቦታ አለ እንደምታዩት ወደታች ያለው እነዚህ ረጃጅም ቤቶች ቆርቆሮዎች የሆኑት መጠለያ ምናምን ናቸው። እዛ ጋር መጠለያ ራሱ አለ፣ የጸበልም አለ፣ እምነት አለ፣ ዳቤ አለ። የሚገርማቸው ያን ሁሉ እንትን ማለት ትችላላችሁ። አንድ እዛው ራሱ እንትን በደንብ መጸበል ትችላላችሁና የለ ማለት ነው። እንዴት መሄድ እንዳለባችሁም እኔ ብትጠይቁኝ እንደ አማራጭ ቴሌግራም ላይም ብጽፉልኝ፣ እዚሁ ዩቲዩብ ላይም ብትጠይቁኝ፣ በቲክቶክም የሚችለውን ምክንያቱም እኔ ያገኘሁትን በረከት እናንተም ብታገኙ ምንም ቅሬታ የለኝም ለማለት ነው። ይህን ይመስላል መንገዱ። ይሄ አሁን የሚሄድበት ነው። አሁን እንቀጥላለን። የሆነ ቦታ ላይ በጣም ዳገት ያልሆነ ቦታ ላይ እንትን እያደረጉ አሳያችኋለሁ። እግዚአብሔር ከሁላችን ጋር ይሁን። ይህ እንዲህ የምታዩት ቀጥታ እንደዚህ የምታዩት ማለት ነው ቤተክርስቲያኑ ዞሮ ይታያችኋል። ገደሉን እንደው ካሜራ ስለሆነ እዩት፣ ምን ያክል ርቀት እንዳለው እዩት። ካሜራ ስለሆነ አሁን እንደዚህ ቅርብ አድርጎ የሚያሳያችሁ እንጂ በትክክሉ ብታዩት ደግሞ በስመ ስላሴ በጣም ከባድ ነው። እዩት፣ ይህን ራሱ እንዲህ ተራራውን እዩት፣ እንዴት ሲያስፈራ ማለት ነው። ግን ካሜራ ብዙ ጊዜ